የትንሣኤ በዓል ኢየሱስ ክርስቶስ ያለ ቀለም ሃይማኖትና ቋንቋ ልዩነት ለሰው ልጆች መዳን ራሱን አሳልፎ የሰጠበት መሆኑን ከንቲባ አዳነች አቤቤ 25ኛውን የጉራራ ቅርንጫፍ ተስፋ ምገባ ማዕከልን ስራ ባስጀመሩበት ንግግራቸው አውስተዋል። ከንቲባ አዳነች አቤቤ ከክርስቶስ ፍቅርን፣ ስራን በተግባር መግለጽን መማር ያስፈልጋል ብለዋል። ሰው ተኮር ተግባራትን ከተለያዩ ባለድርሻ አካላት ጋር በመተባበር መገንባትና ወደ አገልግሎት የማስገባቱ ተግባርም ለዜጎች ፍቅርና ክብርን የምናሳይበት ነው ብለዋል። የጌታችን የኢየሱስ ክርስቶስ የትንሣኤ በዓል የሚያሳየን ፍቅርን ነው። ሰውን ልጅ በቀለም፣ በዘር፣ በሃይማኖት፣ በጾታ፣ በቋንቋ ሳይለይ ለሁሉም ስለ ፍቅር የከፈለው ዋጋ መጽሐፍ ቅዱስ ይነግረናል። እንዲህ አይነት ፍቅር በየትኛውም መንገድ እስከ ሕይወት መስዋዕትነት ድረስ ከሌላ ከየትም ሊገኝ አይችልም። እኛም ይህንን የትንሣኤ በዓል ስናከብር ለወገኖቻችን ለሕዝባችን የምናካፍለው በሱ ምሳሌነት መሰረት ፍቅርን ነው። ዛሬ እዚህ የከፈትነው የምገባ ማዕከል እናንተን ምግብ ማቅረብና መመገብ ብቻ ሳይሆን እንደምንወዳችሁ ወገኖቻችን፣ ቤተሰቦቻችን እንደሆናችሁ የምናረጋግጥበትና ይሄው ስለቀረበላችሁ እንኳን ደስ ያላችሁ ማለት እወዳለሁ። የአቅመ ደካሞችን ህይወት መቀየር ላይ የአዲስ አበባ ከተማ አስተዳደር በትኩረት እየሰራ ስለመሆኑ የተናገሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ዛሬ ስራ የጀመረው ማዕከልም በተለይም በማዕከላዊ አዲስ አበባ ጧሪ ደጋፊ ለሌላቸው የማህበረሰብ ክፍሎች ተደራሽ እንደሚሆን አመላክተዋል። መንግስት ዘላቂ ልማትን በማስፈን በመሰል ማዕከላት የሚረዱ ዜጎችን ቁጥር ለመቀነስ በትጋት እየሰራ ነውም ብለዋል። 2014 ጀምረን በቀን አንድ ጊዜ ምግብ ማግኘት የማይችሉ የከተማችን ነዋሪዎች በቀን አንድ ጊዜ ንጹህ ምግብ እጃቸውን ታጥበው ትኩስ ምግብ መብላት እንዲችሉ ስናደርግ ቆይተናል። በዚህ ሂደት እስካሁን ድረስ 24 ምገባ ማዕከላቶች ተከፍተው ስንመግብ ነው የቆየ ነው። ዛሬ ደግሞ 25ኛውንና 26ኛውን የትንሣኤ በዓልን ምክንያት በማድረግ ስራ እናስጀምራለን። ከተማችን በአንድ በኩል ምግብ ተርፎ ይደፋበታል፣ በሌላ በኩል ደግሞ እንደዚህ በቀን አንድ ጊዜ ምግብ ለማግኘት የሚቸገሩ ሀገር ያገለገሉ ለማህበራዊ ችግር ተጋላጭ የሆኑ እንዲሁም በተለያየ መንገድ አቅመ ደካማ የሆኑና በጉብዝናቸው ወራት ብዙ የሰሩ ወገኖችን እናገኛለን። ይሄ ልዩነት መጥበብ አለበት ብለን ነው እየሰራን ያለ ነው። ፈጣሪ አምላክ የተመሰገነ ይሁን። አሁን ከተማችን ላይ 2013 እና ከዛ በፊት እንደምናየው አይነት አናይም፣ በጣም ቀንሷል። በአንድ በኩል እንመግባለን፣ ጊዜያዊ ችግርን አብረን ለመሻገር ጥርሳችንን ነክሰን ከልብ እየሰራን ነው። በሌላ በኩል ደግሞ እንደዚህ አይነት ችግር ሀገራችን ውስጥ ከመሰረቱ እንዲፈታ ዘላቂ ልማት እንዲሰራ 24/7 እየሰራን ያለ ነው። ከንቲባ አዳነች አቤቤ በቀጣይም በቋሚነት በማዕከሉ ማህበረሰቦችን ለሚመግቡ ተባባሪ አካላትን ምስጋና ችረዋል። በቀጣይም ባለሀብቶቹ ለመሰል ማዕከላት የሚያደርጉትን ድጋፍ አጠናክረው እንዲቀጥሉ ጥሪ አቅርበዋል። ይህንን ስራ ስንሰራ ምንም እንደ መንግስት ብቻችን የሰራ ነው የለም። በርካታ የከተማችን ባለሀብቶችን በማሳተፍ አብረውን እንዲቆሙ፣ አብረውን እንዲሰሩ፣ የበረከቱም ተካፋይ እንዲሆኑ በማድረግ ነው። ይህንን 25ኛውን የምገባ ማዕከል ቅድም ሲነገር እንደነበረው ገንብተው እንደዚህ አንጣለው ምገባውንም ጭምር በየቀኑ ለማቅረብ ይኸው በፊታችሁ ውል የፈረሙት ከኛ ጋራ የመግባቢያ ሰነድ የፈረሙት የአያት ሪል ስቴት ናቸው። እጅግ አድርገን በእናንተ ስም፣ በራሴ ስም፣ በከተማው አስተዳደር ስም እናመሰግናቸዋለን። በአካባቢው የሚኖሩ አቅመ ደካማ ነዋሪዎችም የምገባ ማዕከሉ ተጠቃሚ በመሆናቸው መደሰታቸውን ገልጸው ለዚህም አስተዋጽኦ አላቸው ያሏቸውን ወገኖች አመስግነዋል። በጣም አሁን ደስ ብሎኛል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከፍ ያድርግልኝ፣ ከፍ ያድርጉልኝ። አሁንም ይኑሩልን፣ ይኑሩልን፣ ለድሃው ሕዝብ ይኑሩልን። እግዚአብሔር ይስጥልን። በጣም እናመሰግናቸዋለን። መንግስት አዳነች አቤቤ እስከነ ልጆቼ ከበረንዳ አንስታ ቤት ተሰጥቶኝ የምግብ እንትን ሁሉም ነገርዋ መድኃኔዓለም እግዚአብሔር ያኑራት። ደስ ነው ያለኝ። እግዚአብሔር የተመሰገነ ይሁን። እድሜና እንጀራ ይስጣችሁ፣ እድሜያችሁ ይርዘም።
ሁላችሁ ግቡ፣ ክፉ አይንካችሁ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ጨጓራ ያሳጣቸው ፈጣሪ አምላክ አውሎ አግባልኝ፣ ክፉ አይንካቸው። ቆንጆ ደስታ ነው የተሰማኝ። ቆንጆ ሆኑልኝ እንጂ እንደዚህ ያለ ዓለምም አይቻላቀም። እንዲህ ተጠርቼ በመኳንንት ቦታ ተቀምጬ መብላቴ መጠጣቴ በጣም ደስ ብሎኛል። ያቆይልን። የካ ክፍለ ከተማም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በመዲናዋ እያደረጉት ላለው ሁሉን አቀፍ የልማት እንቅስቃሴ እውቅናና ሽልማትም አበርክቶላቸዋል።